can I ever? Oh, thank you so much. ወንድሙ ሮይ ጋር በመሆን በሞሽን ፒክቸር የዓለማችን ፈርቀዳጅ የሆነውን የተንቀሳቃሽ ምስል ኩባንያንም መሰረቱ። ዲስኒ ኩባንያውን ከመመስረት ባለፈም በካርቶን ፊልሙ ዓለም አቀፍ ተቀዳሚ ተደርጎ የሚታወቀውና በብዙዎች የአኒሜሽን ፊልም አድናቂዎች ልብ ውስጥ አሻራውን ያኖረውን የሚኪ ማውዝ ገጸ ባህሪ ፈጣሪም አባት ነው። በዘመኑ በተለይም በፊልሙ ጥበብ በሰራቸው ስራዎች 22 የአካዳሚ አዋርዶችን ሰብስቧል። በአሜሪካ የአኒሜሽን ፊልም ኢንዱስትሪ አሁንም ድረስ አገልግሎት እየሰጠ ያለውን የዲስኒላንድ እና የዋልት ዲስኒ ወርልድም መስራች ነው። Perhaps it knew that the curious intruder had a role to play in my project. ለዋልት ዲስኒ የአኒሜሽን ፊልም ስራው ዝናን ገንዘብና ስምን ብቻ አይደለም ያተረፈለት ይልቁንስ ሙያውን በቀለምና በስዕል እንድታግዘው አስቦ በወቅቱ የቀጠራት ሊሊያን ባለቤቱም እንድትሆን አድርጎለታል። ከኤሊያስ ዲስኒና ከጀርመን አሜሪካዊት እናቱ ፍሎራ ኮል ዲስኒ የተገኘው ዋልት ዲስኒ የልጅነት ዘመኑን የኖረው ለመሆንም ተመዘገበ። በፈተና ወቅት እድሜ አይመጥንም ተብሎ የውትድርና መግባት ህልሙም ሳይሳካለት ቀርቷል። በሁኔታው ተስፋ ያልቆረጠው ዲስኒ በጦርነቱ ጉዳት ለሚደርስባቸው ወታደሮች ወደ ህክምና ተቋም ተጎጂዎችን አድራሽ በመሆን የአምቡላንስ ባለሙያን በመሆን ተቀጠረ። የቀይ መስቀል ቅጥረኛ ሆኖ ለአንድ አመት ከጦሩ ጋር ወደ ፈረንሳይም አቀና። ከአንደኛው የዓለም ጦርነት ማባራት በኋላ እንደ አውሮፓውያን አቆጣጠር በ1919 ወደ እናት ሀገሩም ተመለሰ። ወደ ሀገሩም እንደተመለሰ ሲቲ የጋዜጣ ዲዛይን ሰሪና ካርቶኒስት ሆኖም ተቀጠረ። ጥቂት በዚህ ሙያው እንደቆየ ስምንት እዛው ቦታ ላይ ማስታወቂያ ኩባንያ ውስጥ በሚሰራበት ወቅት የመጀመሪያውን የአኒሜሽን ማስታወቂያንም ሰራ። የህልሙ ጅማሬ እውነት የሚሆንበት አጋጣሚም ተቃረበለት። ዲስኒ ካረኛ አድርጎ በመቅጠርም ስራውን ጀመረ። ዋልትና ኸርማን የመጀመሪያ ስራቸው የሆነውን ላፍ ኦፍ ግራምስ የተባለውን የካርቶን ፊልም ለስክሪንም አበቁ። በዚህ ስራው ዋልት የራሱን የካርቶን ፊልም ስቱዲዮ መስሪያ የሚገነባበትን የገንዘብ አቅምን ሲያገኝ ስራውን በተመልካች ቀልብ ገዝቶና ዝናን በአንድ ጀንበር ወደሱ እንድትመጣ አስችሎለትም ነበር። ያገኘውን ገንዘብ እንዲሁ በዋዛ አልበተነው። ይልቁንስ በርካታ ቡድኖችን በማዋቀር ስራውን የበለጠ በማስፋፋትና ከፍ ባለ ደረጃ ሌሎች በርካታ ስራዎችን ለመቀጠል ያስችለው ዘንድም በርካቶችን የስራ ዕድል በመፍጠር አሊስ ኢን ወንደርላንድ የሚለውን ሁለተኛ የአኒሜሽን ስራውን ለጥበብ አድናቂዎቹ አቀረበ። What's that? Oh, I'm late. I'm so late. Must hurry. Is that a rabbit with a coat and a watch? A rabbit with a watch? That's the strangest thing I've ever seen. Alice followed the rabbit. እንደ አውሮፓውያን አቆጣጠር በ1923 ግን ሁለት እርምጃ የተጓዘው ዲስኒ ሶስተኛውን ለመድገም ሲሯሯጥ በርካታ ፈተናዎች ከፊቱም ተደቀኑበት። በዲስኒ ኩባንያ መክሰር ማግስት ዲስኒና ወንድሙ ሮይ ኩባንያቸው በህግ ተሽጦ እዳ ከተከፈለ በኋላ የቀረበውን ገንዘብ ይዘው ወደ ሆሊውድም አቀኑ። በመጀመሪያው የዲስኒ ምስረታ ወቅት አንድ አካል የነበረው ኢሪክ ቀናይቶ ሳይሸሻቸው ከሁለቱ ወንድማማቾች ጋር በመሆን በአሜሪካ ሌላኛው ግዛት በሆነችው ካሊፎርኒያ በማቅናት በሆሊውድ ዲስኒ ብራዘርስ ስቱዲዮ Hey, Pluto! Here she comes! በዲስኒ የካርቶን ፊልም ታሪክ ከዘመነ ብላክ ኤንድ ዋይት ወደ ዘመነ ከለር የተሸጋገሩበት ጊዜ ደግሞ ለእነሱ አምስተኛ ፊልማቸውን ያመረቱበት ወቅትም ነበር። ፍላወር ኤንድ ትሪ የተሰኘው ፊልማቸው በተመልካችና በፊልሙ ጥበብ ባለሙያዎች እጅግ በመወደሱ የኦስካር ሽልማት እንዲያነሱም ምክንያት ሆኗቸዋል። እንደ አውሮፓውያን አቆጣጠር በ1933 ዘ ስሪ ሊትል ፒግስ የተሰኘው ሌላኛው ፊልማቸው የማጀቢያ ሙዚቃው ሳይቀር የበርካታ ተመልካቾችን ቀልብ በመግዛት እጅግ ከፍተኛ እንደ አውሮፓውያን አቆጣጠር ወርሃ ታህሳስ 1997 ለዲስኒ ብራዘርስ አዲስ የታሪክ ምዕራፍ የተጀመረበት ጊዜም ነበር። ስኖ ዋይት እና ሰባቱ ድንክዮች የተሰራበት ወቅት ፊልሙ በሎስ አንጀለስ ለእይታ የቀረበ ሲሆን በርካታ ጋዜጦችና እንዲሁም ደግሞ የቴሌቪዥን ጣቢያዎች በወቅቱ መነጋገሪያም አድርገውት ነበር።
የአሜሪካ ኢኮኖሚ በማገገም ላይ ባለበት ሰዓት ለማመን የሚከብደውን የዲስኒ ቤተሰብ ያላሰበውን ሀብት 1.499 ሚሊዮን ዶላር ከኪሱ ገቢ እንዲያደርግ የሚያስቻለ የመጀመሪያው ሰፊ ርዝማኔን የሸፈነ ፊልምም ሆኖ ተመዝግቦላቸው ነበር። 9 የኦስካር ሽልማቶችን በማስገኘት ሌላ ታሪክም ያስመዘገበም ሆኗል። በርካታ ስኬትን እየተጎናጸፈ የመጣው የዲስኒ ኩባንያ በብዛትም በጥራትም በርካታ የአኒሜሽን ፊልሞችን ለተመልካች እንካቹ ሲል እንደ አውሮፓውያን አቆጣጠር ከ1940 ጀምሮ በርካታ ስራዎችን ማድረስም ችሏል። እንደ አውሮፓውያን አቆጣጠር 1939 ታህሳስ ወር ላይ ሌላኛው የዋልት ዲስኒ አዲሱ ስቱዲዮም ተገነባ። እዚህ ስቱዲዮ ውስጥ የተሰራው በ1950 ለተመልካች የቀረበው ሲንደሬላ ፊልም አሁን ድረስ በበርካቶች ልብ እንዲቀርም አስችሎታል። ለዋልት ዲስኒም ከፍተኛ ዝናን ትርፍንና እውቅናንም አስገኝቶለታል። ከሱ በመከተል በርካታ ስራዎች ለተመልካች በተከታታይነትም ቀርበዋል። የዲስኒ ኩባንያ በአኒሜሽን ፊልሙ ብቻ ፈርቀዳጅ ከመሆኑ በዘለለም በቴሌቪዥን መዝናኛውም ዘርፍ ለህፃናቶች በርካታ አዝናኝና ቁም ነገር አስጨባጭን ስራዎችን በመጀመርም ሌላኛው ቀዳሚ ኩባንያ ሆኗል። የዋልት ዲስኒ ኩባንያ በቁጥር በርካታ የሆኑ የአኒሜሽን ስራዎችን ለዓለም አቀፍ ተመልካች በማቅረብ ፈርቀዳጅ ከመሆኑን ባሻገር በብዙዎች አምሮ ላይ የማይጠፉ ስራዎችንም አበርክቷል። በፊልሙ ስራ ብቻ ያልተገደበው ዋልት ዲስኒ እንደ አውሮፓውያን አቆጣጠር 1955 በወቅቱ የአሜሪካ ፕሬዝዳንት ከነበሩት ሰው ጋር ተማክሮ ለህፃናት የተለያዩ መዝናኛ ቦታዎችን በዲስኒ ላንድ ስምም መክፈትን ጀመረ። ይህ ስራውም ለኩባንያው አጋዥና አዋጭ በመሆኑ የተለያዩ ቅርንጫፎችን በተለያዩ ቦታዎች ላይ በመክፈት ህፃናት ደስ ያሰኛቸውን ነገር ያደርጉበት ዘንድ መዝናኛውን ለዓለም አቀፍ ተመልካች ከማቅረቡን ባሻገር በአካባቢያቸው ያሉ ህፃናት እየሄዱ እንዲዝናኑበትም ክፍት ተደርጎ አሁን ድረስ እየተገለገሉበትም ይገኛሉ። ዋልት ዲስኒ ከፊልም ማምረቱ ባሻገር ይህንን ሐሳቡን በተለያዩ ሀገራት ላይ ተግባራዊ በማድረግ የተለያዩ ህፃናትና ወጣቶችን የሚያዝናኑ ዲስኒ ፓርኮችን በማስፋፋት በርካታ ስራዎችን ሰርቷል። የእነዚህና በርካታ ሐሳቦች አመንጭ የነበረው ዋልት ዲስኒ እነዚህን ለህፃናት መዝናኛ ታስበው የታቀዱ ፓርኮችን ፕሮጀክታቸውን ቢያስጀምርም በህይወት እያለ ማጠናቀቅ ባይቻልም አሁን ድረስ ለተለያዩ ህፃናትና ታዳጊዎች አገልግሎት እየሰጡ የሚገኙ የዲስኒ ፓርኮችን አበርክቷል። ዋልት ዲስኒ ኩባንያ በካርቱንና አኒሜሽን ፊልም ዘርፍ ፈርቀዳጅ ቢሆንም አሁን ላይ በርካታ ተፎካካሪዎች እየገጠሙትም ይገኛሉ። ኩባንያው እንደ ኩባንያነቱ ደግሞ እነዚህን ተፎካካሪዎቹ አሁን ላይ ካለው አዳዲስ ቴክኖሎጂዎች ራሱን በማገዝና አዳዲስ ሐሳቦችን በማፍለቅ እንዲሁም ደግሞ ከዚህ ቀደም ተሰርተው የነበሩ የራሱ የኩባንያውን ስራዎች በዘመኑ ቴክኖሎጂ ውጤቶች በማራቀቅና እንደ አዲስ በማቅረብ ገበያው ላይ ውድድሩን አጣጥፎታል። ኩባንያው ዘመናዊ ሶፍትዌሮችን በመጠቀምና በርካታ አዳዲስ ስራ ፈጣሪ ወጣቶችን ወደ ራሱ በማምጣት አዳዲስ ስራዎችን ለተመልካች በማቅረብ አሁን ላይ ከተጋረጡበት ፈታኝ ነገሮች ውስጥ ራሱን ለማስመለጥና ተፎካካሪ ድርጅቶችን በልጦ ለመገኘት የስራው ፈርቀዳጅ እንደመሆኑ መጠን እየሰራበትም ይገኛል።